ጉልበት በቀላቀለና መከላከል ላይ ባተኮረ የጨዋታ ስልቱ ተለይቶ ይታወቃል። ከዲያጎ አርማንዶ ማራዶና እስከ ክርስቲያኖ ሮናልዶ፣ ከሮናልዲኒዮ ጎቾ እስከ ሚሼል ፕላቲኒ፣ ከፓውሎ ማልዲኒ እስከ ፍራንቼስኮ ቶቲ፣ ከአሌክሳንድሮ ዴል ፒየሮ እስከ ሮቤርቶ ባጂዮ፣ ከጂያንሉጂ ቡፎን እስከ አንድሪያ ፒርሎ እልፍ አእላፍ ከዋክብትን በተለያዩ ዘመናት አስመልክቶናል። ከዓለማችን ምርጥ 5 የእግር ኳስ ሊጎች መካከልም የሚሰለፍ ነው ተወዳጁ የጣሊያን ሴሪኤ። ታዲያ ይህ በመላው ዓለም በርካታ ተመልካቾች ያሉት ሊግ ሁልጊዜም ቢሆን በአደገኛ የጣሊያን ማፊያዎች እንደተፈተነ ነው። ከአንድ ዓመት በፊት የሆነውን እንኳ ብናነሳ አንቶኒዮ ቤልኮኖ የተባለ ተጫዋች በ21 ጥይቶች ተደብድቦ ተገድሏል። በፊት ከሜዳ ውጭ የነበረው የጣሊያን ማፊያዎች አሰቃቂ ግድያ እንዲሁም ግጭት አሁን የእግር ኳስ ሜዳዎች ውስጥ ድረስ ሰተት ብሎ ገብቷል። ተወዳጁ ሊግም በአስፈሪ የወንጀል ቡድኖች ምክንያት ስጋት ውስጥ ከገባ ከራርሟል። Ultras are organised groups of football fans known for their devout support of their teams. Not all ultras take part in antisocial behaviour. ሰላም ጤና ይስጥልን ውድ የመሿለኪያ ቤተሰቦች፣ በዛሬው ቆይታችን በዓለም እጅግ ተወዳጅ ከሆኑት የእግር ኳስ ውድድሮች መካከል አንዱ የሆነውን የጣሊያን ሴሪያና የተደቀነበትን የማፊያ ስጋትን እንዳስሳለን። እነዚህ ማፊያዎች ፍላጎታቸው ምንድነው? እንዴት የታላቁ ሊግ ስጋት ሆኑ? በቀጣይስ ምን ሊፈጠር ይችላል? የሚሉትን ነጥቦች እያነሳንም አብረን እንቆያለን። ወደ አነጋጋሪው የዕለቱ መቆያችን ከማልፋችን በፊት ይህንን ቪዲዮ ላይክ እና ሼር ማድረግ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ የምንለቃቸው ተረኮች እንዲደርሳችሁ ማድረግን እያስታወስን እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ ጋበዝን። ጣሊያንና የማፊያ ስማቸው ለረጅም ዓመታት በጋራ ሲነሳ ኖረዋል። አስገራሚው ታሪክ ታዲያ የመጀመሪያዎቹ የማፊያ ቡድኖች እንደሆኑ የሚነገርላቸው ኮሳ ኖስትራዎች ዓላማቸው የአሁኖቹ እንደሚያደርጉት ዝርፊያና ግድያ ላይ መሳተፍ አልነበረም። ይልቁንስ በተደራጀና በተባበረ ኃይል አርሶ አደሮችና አርብቶ አደሮችን ከዘራፊዎች መጠበቅ ነበር። በዚህ ሂደት ግን ገንዘብ አጥማጆችና ወንጀል ፈጻሚዎች ወደ መሆን ተሸጋግረዋል። ሰዎች የአንድ ማፊያ ቡድን አባል ሲሆኑ ታዲያም ልክ በሕክምና አሊያም በዳኝነት ሥራ እንደተመደበ ሰው ቃለ መሐላ ይፈጽማሉ። ለቡድናቸውና አባላቱ ታማኝ ሊሆኑ የሚቀመጥላቸውን ሕግና መመሪያም ያለማመንታት ሊፈጽሙ ቃል ይገባሉ። ቀይ መስመሯን ያለፈ ማንኛውም ሰው የሚጠብቀው ቅጣትም ሞት ነው። ጣሊያናውያን ገበሬዎችና አርብቶ አደሮችን ከሽፍቶች ለመጠበቅ የፈጠሩት የማፊያ ቡድን ዓላማውን እየሳተ ሲመጣም በሂደት 2 የማፊያ ቡድኖች ተፈጠሩ። እነዚህ የማፊያ ቡድኖችም ካሞራና አንድራንጌታ ይሰኛሉ። እነዚህ ቡድኖች በአቅራቢያቸው የሚገኙ ከበርቴዎችን ሁሉንም አዳርሰዋል። በአውሮፓውያኑ 2015 ይፋ የተደረገ አንድ ጥናት እንዲያውም በደቡባዊ ጣሊያን በማፊያዎች ምክንያት የአካባቢው ጂዲፒ በ20 በመቶ ዝቅ ብሏል። ሲሲሊና ካላብሪያ ደግሞ የእነዚህ ማፊያዎች ዋነኛ መናኸሪያ የሆኑ ከተሞች ናቸው። መነሻቸውና ምንጫቸው ከነዚህ ከተሞች ይሁን እንጂ ሮም፣ ቱሪን፣ ሚላን፣ ቦሎኛና ቬነስን ጨምሮ በርካታ የጣሊያን ታላላቅ ከተሞች ላይ መረባቸውን ዘርግተዋል። በእነዚህ ማፊያዎች ጥቃትም በርካታ ሰዎች ሞትና ዝርፊያ ሲፈጸምባቸው ኖሯል። በ1980ዎቹም ኮሳ ኖስትራ በተሰኙት ማፊያዎች በርካታ ዳኞች፣ ጋዜጠኞችና ንጹሃን ዜጎች ሕይወታቸውን ማጣታቸውን መረጃዎች ያሳያሉ። በዚህ ገደብ አልባ ጥቃት ግራ የተጋባው የሀገሪቱ መንግስትም ብዙ የማፊያ ቡድን አባላትን ዘብጥያ አውርዶ ነበር። ይህ የመንግስት ጠንካራ እርምጃ ኮሳ ኖስትራን በእጅጉ ቢያዳክመውም ነገር ግን በዚያች ሀገር ማፊያ ቡድን እንዲጠፋ ከማድረግ ይልቅ አንድራንጌታ ለተሰኘው ሌላኛው የማፊያ ቡድን ማንሰራራት በር የከፈተ ነበር።
አንድራጌታ የተሰኘው የማፊያ ቡድን እየተደራጀና አቅም እየፈጠረ ሲመጣም ሁነኛ ወደቦችን በመቆጣጠር ጭምር አደንዛዥ ዕጾችን ማዘዋወሩን ተያያዘው። በተለይም በኮኬይን ዝውውር መላው አውሮፓን ማዳረሰው። በዚህ መልኩ የሚያጋብዙትን ገንዘብም ህጋዊ ለማስመሰል ሆቴል ይከፍቱበታል፣ ሌሎች ህጋዊ ቢዝነሶችን ይሰሩበታል። ዋና መቀመጫቸውንም በሚላን ከተማ አድርገው ሰሜናዊ አሜሪካዊቷን ሀገር ካናዳን፣ የማፊያዎች መናኸሪያ የሆነችውን ኮሎምቢያንና አውስትራሊያን ጨምሮ ከ80 በላይ የዓለም ሀገራት ውስጥ መረባቸውን ዘረጉም። ይህ አንድራጌታ ተብሎ የሚጠራው የማፊያ ቡድን ታዲያ አሁን ላይ ዓለም ላይ ካሉት ፈርጣማ የወንጀል ቡድኖች መካከል ከቀዳሚዎቹ ተርታ ነው። ቡድኑ በዓመት ከ60 ቢሊዮን ዶላር በላይ ገንዘብ እንደሚሰራም መረጃዎች ይጠቁማሉ። አሁንም ተጽዕኖ ፈጣሪነትን ለመጨመር ገቢውንም ለማሳደግ እየሰራ ነው። ሁሉም ሰው ልብ እንደሚለው ደግሞ እግር ኳሱ አሁን ላይ ገንዘብ እንደ ጉድ የሚፈስበትና የሚዛቅበት ኢንዱስትሪ ሆኗል። ጣሊያናውያን እግር ኳስን አብዝተው ከሚወዱ ህዝቦች መካከል ናቸው። ክለባቸውንና ብሔራዊ ቡድናቸውን ከልብ የሚደግፉ የህይወት አካላቸው አድርገው የሚኖሩም በርካታ ጣሊያናውያን አሉ። የሀገሪቱ የሊግ ውድድሮች ሲደረጉም ስቴዲየም ውስጥ የሚኖረው ድባብ እጅጉን የተለየ ደማቅም ነው። የጣሊያን ማፊያዎችም ታዲያ ከእግር ኳስ ብዙ እንደሚጠቀሙ ይገለጻል። ካሞራ የተሰኘው የማፊያ ቡድን አባላት በጣሊያን ከተጫወቱና በዓለም እግር ኳስ የማይጠፋ አሻራ ከጻፉ ተጫዋቾች አንዱ የሆነው ዲያጎ አርማንዶ ማራዶና ጋር አብረው ሲዝናኑ ታይተዋል። እነዚህ የማፊያ ቡድኖች በጣሊያን እግር ኳስ በርካታ የጨዋታ ማጭበርበሮችንም ፈጽመዋል። ማጭበርበር ስንል ቡድኖች ውጤት እንዲለቁ አሸናፊው ቡድን ከጨዋታው መጀመር አስቀድሞ እንዲወሰንና እንዲታወቅ ማድረግ ማለታችን ነው። ከ1990ዎቹ እስከ ፈረንጆቹ ሚሊኒየም ባለው ዘመን እንዲያውም የጣሊያን ማፊያ ቡድኖች የተወሰኑ የእግር ኳስ ክለቦች ባለቤት እስከመሆን ደርሰው ነበረ። ካሞራ የተሰኘው የማፊያ ቡድን ካምፓኒያ በተሰኘችው የጣሊያን ከተማ ጉግሊያኖ እና ኳትሮ የተባሉ ክለቦችን፣ አንድራጌታ የተሰኘው የማፊያ ቡድን ደግሞ በካላብሪያ ከተማ የሚገኙትን ሳፓሪ፣ ሮዛርኖ፣ ሲታኖቫ ካልቺዮ እና ኢንተር ፒያና የተሰኙ ትናንሽ ቡድኖችን በባለቤትነት ያስተዳድሩ ነበር። ክለቦቹ በጣሊያን እግር ኳስ እዚህ ግባ የሚባል ተጽዕኖ ባይፈጥሩም ማፊያዎቹ ግን በአካባቢው ነዋሪዎች ዘንድ ከበሬታንና ተወዳጅነትን ለማግኘት ይጠቀሙባቸዋል። በተለይም አንድራጌታ የተሰኘው የማፊያ ቡድን ወደ ዓለም አቀፍ የወንጀል ቡድንነት በመሸጋገሩ እቅዱም እንዲሁ ከቀድሞ የገዘፈ ሆኗል። ሪያል ማድሪድ፣ ሊቨርፑልና ባየር ሙኒክን ጨምሮ የአውሮፓ ሀያላን ክለቦች በዓመት እጅግ በርካታ ሚሊዮን ዶላር ትርፍን የሚያጋብሱት። ከነዚህ ከበርቴ ክለቦች መካከል የሚመደቡት ኢንተር ሚላንና ኤሲ ሚላን ደግሞ አንድራጌታ ዋና መቀመጫዬ ነው በሚለው የሚላን ከተማ ውስጥ ነው የሚገኙት። ሁለቱ የጣሊያን ክለቦች ከጣሊያንም ተሻግረው በአውሮፓ መድረክ የሚፎካከሩ፣ መፎካከርም ብቻ አይደለም፣ ታላቁን የአውሮፓ ሻምፒዮንስ ሊግ ዋንጫን ጨምሮ በርካታ ስኬቶችን የተጎናጸፉ ናቸው። እንደ ከተማ ጎረቤታማቾችነታቸው አንድ ስታዲየምን በጋራ የሚጠቀሙ፣ እንደ ደርቢነታቸው ደግሞ ከፍተኛ የእርስ በእርስ ፉክክር የሚያስመለክቱም ናቸው። ሁለቱን ክለቦች እርስ በእርስ የሚያፋልመው ደርቢ ዴላ ማዶኒና ተብሎ ሲጠራ ከጣሊያናውያን አልፎም በመላው ዓለም ብዙዎች በጉጉት የሚመለከቱት ፍልሚያ ነው። የአንድራጌታ ማፊያ ቡድን ታዲያ ኢላማው ያደረገው በእነዚህ የእግር ኳስ ሀያላን ቡድኖች ዙሪያ የሚንሸራሸረውን ረብጣ ሚሊዮን ዶላር ወደ ካዝናው ለማስገባት ነው። በሀያላኖቹ ክለቦች ቤት ገብቶ እንዳሻው ማዘዝም ለጊዜው ባይሆነለትም ማሊያ የሚቸበችቡት፣ በጨዋታ ወቅት ምግብና መጠጥ የሚሸጡትን፣ የመኪና ፓርኪንግ የሚሰሩትና ትኬት የሚሸጡትን ኢላማዎቹ አድርጓል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል።
አንድራንጌታ ለጊዜው ስታዲየሙ ዙሪያ ቢዝነስ ላይ ሲያተኩር፣ የመጫወቻ ስታዲየሙን ድባብ ደግሞ አልትራስ ተብሎ የሚጠሩት የክለቡ አክራሪ ደጋፊዎች ይቆጣጠሩታል። እግር ኳስ ሃይማኖት ቢሆን አልትራ የሚባሉት ከልባቸው የሚያምኑና ለቅድስና የቀረቡት ናቸው። ክለባቸውን ከምንም ነገር በላይ አብልጠው ይወዳሉ። ክለባቸውን የሚያወድሱ መዝሙሮችን ያዘጋጃሉ። ስታዲየሞች ውስጥ የተለያዩ ባነሮችን በመጠቀም መልእክት ያስተላልፋሉ። በሁሉም ዓለማት የየክለቦቹ አልትራዎች ወይንም አክራሪ ደጋፊዎች ያሉ ቢሆኑም የጣሊያኖቹ ግን የተለየ ነው። እጅግ የተደራጁ የክለቡ ደጋፊዎች ማንን መቃወም፣ ማንን መደገፍ እንዳለባቸው የሚመርጡ፣ በማህበረሰቡ ጭምር የሚታወቁና ከፍተኛ ተጽዕኖ የሚያሳድሩ ሆነው ይታያሉ። የቡድኖቹን አሰልጣኝ እስከ ማናገርና ማስፈራራት ሁሉ ሲደርሱም ይስተዋላል። ከዚህ በከፋ መልኩም ግጭትና ትርምስ የሚፈጥሩ የዘረኝነት ስድብን የተቃራኒ የሚሆን በራሳቸው ቡድን ተጫዋቾችና ደጋፊዎች ላይ የሚሰነዝሩም አሉ። አንዳንዶቹ ፖለቲካዊ ነውጥ ያስነሳሉ። በወንጀል ድርጊት ላይ ቀጥተኛ ተሳታፊ ሆነው የሚገኙ አልትራዎች ወይንም አክራሪ ደጋፊዎችም ይታያሉ። የሚላን አልትራዎችን ብንመለከትም የተለያዩ ቡድኖችን ያቀፉ ናቸው። ከ2022 ወዲህ ግን በዋናነት በሁለት ክለቦች መለያ ስር የተሰባሰቡ ይመስላል። በኤሲ ሚላን መለያ ስር የተደራጁት ከርቨዙድ፣ በኢንተር ሚላን ክለብ ስር የሚንቀሳቀሱት ደግሞ ከርቨኖርድ ተብለውም ይጠራሉ። ሁለቱም እጅግ ተጽዕኖ ፈጣሪ በሆኑ አለቆችን የሚመሩት። እዚህ ላይ የአንድራጌታ ማፊያ ቡድን እቅድ ታዲያ አጭርና ግልጽ ነው። የየክለቦቹን አክራሪ ደጋፊዎች ከነመሪዎቻቸው በመቆጣጠር ሚላንና የሳንሲሮ ስቴዲየምን በቁጥጥሩ ስር ማስገባት። ለበርካታ ዓመታት የኢንተር ሚላንን አክራሪ ደጋፊዎች የሚመራው አጎትየው በሚል ቅጽል ስሙ የሚታወቀው ቪቶሪዮ ቦዮኪ ነበረም። ይህ በኢንተር ሚላን ደጋፊዎች የሚወደደው ሰው ታዲያ በአደንዛዥ እጽ ዝውውር፣ ዝርፊያና እገታ 26 ዓመታትን ታስሮ የወጣ ሰው ነው። ሰውየው ከዓመታት እስር በኋላም ወጥቶ የኢንተር ሚላን አክራሪ ደጋፊዎች መሪ ሲሆን ባለው ከፍተኛ ተሰሚነት ክለቡ በየዓመቱ በርካታ ነፃ ትኬቶችን ይሰጠዋል። እሱም በከፍተኛ ገንዘብ እየሸጠ ኪሱን ያደልባል። መረጃዎች እንዲያውም ቦዮኪ ልክ እንደ ጎበዝ ተጫዋች በወር እስከ $80,000 ገቢ ያገኝ እንደነበረ ይጠቁማሉ። ነበር ማለታችን ይህ ሰው በ2022 መገደሉን ተከትሎ ነው። ሰውየው የተገደለው በአንድራጌታ ማፊያዎች የተቀነባበረ ጥቃት ሲሆን ይህ ማፊያ ቡድን በቪቶሪዮ ቦዮኪ ምትክም የቡድኑ አባል የሆነው አንቶኒዮ ባሎኮ የኢንተር ሚላን አክራሪ ደጋፊዎች አለቃ ሆኖ እንዲመረጥ አድርጓል። ልክ እንዳሰቡት የጣሊያንን አንደኛውን ኃያል ክለብ ተቆጣጠሩ ማለት አይደል? አንድራንጌታ አባሉን የኢንተር ሚላን አክራሪ ደጋፊ መሪ አድርጎ ካስመረጠም ጀምሮ በተለያየ መንገድ ገንዘብ መመዝበሩን ቀጥሏል። ከሁለት ዓመት በፊት ማለትም በ2023 ኢንተር ሚላን ከማንቸስተር ሲቲ ጋር ለአውሮፓ ሻምፒዮንስ ሊግ ፍጻሜ ሲደርስ ይኸው የአክራሪ ደጋፊዎች መሪና አንድራጌታ ማፊያ ቡድን አባሉ አንቶኒዮ ባሎኮ ክለቡ 200 ነፃ ትኬቶችን እንዲሰጠውም አለበለዚያ ግን ስቴዲየሙን ሁከትና ብጥብጥ ማዕከል እንደሚያደርገው ቁርጥ ያለ ትዕዛዝ ሰጥቶ ነበረ። ኢንተር ሚላንም በዚሁ ፍራቻ 200 የተጠየቀውን ነፃ ትኬት ሲሰጥ በሁለት ቢላዋ የሚበላው ባሎኮም በርካታ ገንዘብ ገቢ አድርጎበታል። በስታዲየሙ ዙሪያ ያሉ ቢዝነሶችን እንዳለ ስለተቆጣጠሩም ከፓርኪንግ እስከ ምግብ ሽያጭ የሚያገኙትን ረብጣ $1,000,000 ለሌሎች ሰፋፊ የማጭበርበርና ወንጀል ሥራዎች ያውሉታል። ባለፉት 2 ዓመታትም የጣሊያን ውብ እግር ኳስ የሚታይበትን የሳንሲሮ ስታዲየም የማፊያ ነጋዴዎች መናኸሪያ አድርገውታል። ለዚህ የዝርፊያ ሥራ እንዲመቻቸው ታዲያ ሜዳ ላይ 2 የሚፎካከሩ ቡድኖችን የሚደግፉት አክራሪ ደጋፊዎቻቸውን በአንድ ሰርተዋል። መሪዎቻቸው አንቶኒዮ ባሎኮና አንድሪያ ባሬታም የጥፋት ቅንጅት ፈጥረው የጣሊያንን እግር ኳስ እንደ ቅልጥም ግጠውታል። ግን ሌባ ሲሰርቅ ቢስማማ ሲካፈል መጣላቱ ያለ ነውና በሁለቱ መካከል ነፋስ ገብቶ የጣሊያንን እግር ኳስ ለ2 ዓመታት ካመሱት በኋላ ባሬታ ልክ እንደሱ የአክራሪ ደጋፊዎች መሪ ሆኖን ባሎኮን ባለፈው ዓመት ገድሎታል።
በሁለቱ ጸብና እርስ በርስ መጠፋፋት የተገኘውን ማፊያዎችን የማጥፋት መልካም ዕድልም የጣሊያን ፖሊስ እንደሚጠቀምበት ይጠበቅ ነበር። ነገር ግን ሰው በመግደል የወንጀል ድርጅትን በመምራት በርካታ ዘረፋና አፈናዎችን በመፈጸም ዘብጥያ የወረደው አንድሪያ ባሬታን 10 ዓመት እስር ብቻ ተፈረደበት። የማፊያዎቹ እጅም አሁንም ድረስ ረጅም እንደሆነ ተረጋገጠ። በእርግጥ አሁንም የሀገሪቱ ፖሊስ በሚላን መረቡን የዘረጋውን ብቻ ሳይሆን በመላው ጣሊያን የተንሰራፋውን የማፊያ ኔትወርክ ለመበጣጠስ እየሰራው ነው ሲል ይደመጣል። የማፊያ ቡድኑ ግን ከሚላንም ተሻግሮ በላዚዮና ቱሪን ከተሞች የማይፈልጋቸውን አክራሪ ደጋፊ መሪዎች እየገደለ የሚፈልጋቸውን እያስመረጠ ቀጥሏል። የማድረግ አቅሙ ከፍተኛ ደረጃ ላይ መድረሱም በጣሊያን እግር ኳስ ወዳጆች ላይ ከፍተኛ ስጋትን ፈጥሯል። በእነዚህ ማፊያዎች የተነሳ የጣሊያን ተወዳጁ ሊግ ሴሪያ ደብዝዞ እንዳይጠፋም ያሰጋል። ውድ የቻናላችን ቤተሰቦች ለዛሬ ከዓለም 5ቱ ታላላቅ ሊጎች ተርታ የሚመደበውንና አሁን ላይ በማፊያዎች እየተፈተነ የሚገኘውን የጣሊያንን እግር ኳስን የተመለከትንበት ዝግጅታችን ይህን ይመስል ነበረ። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ምስጋናችን ልባዊ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን በዚሁ ተሰናበትን። ሰናይ ጊዜ በያላችሁበት።